የሰው ሀገር ያለሁኝ ነበር ኒካህ ያሰርኩትና የባለቤቴ ያክስቱ ልጅ በሱ ምትክ ብሎ የጋብቻ ቀለበት እሱ እንደገዛልሽ አስቢውና ልበሺ ብላ አደረገችልኝ። ይሄ እንዴት ይታያል የሚል ጥያቄ። እኔ ስተኛ ቁርአን ከፍቼ ካልተኛሁ ሌሊቱን ሙሉ መተኛት አልችልምና ቁርአን ሲተኛ አይከፈትም ሐራም ነው ተባልኩ። ይህ ትክክል ነው? በስደት ዓለም ላይ ብዙ ጊዜ ስራ በደላላ ነው የሚገኘው። ነገር ግን ሙስሊም የሆነ ሰው የደላላ ተቀብሎ ማስገባት ይችላል ወይስ አይችልም የሚል ጥያቄ። ጥርሴን ለማሳሰር ፈልጌ ሐራም ነው ተባልኩ። እኔ ጥርሴ የማሳስረው ለውበት አይደለም። አንደኛው በጣም ክፍት ሆኖ ከላይኛውና ከታችኛው አልገጣጠምም አለኝ። ምግብ ለመብላት ሁላ እያስቸገረኝ ነው። ባሳስረው ችግር አለው ወይ ያብራሩልኝ የሚል ጥያቄ። ሴት ልጅ ስትሞት ፀጉሯ በቀጫጭኑ ሹሩባ ተሰርታ ከነበረ ግዴታ ፀጉሯ መፈታት አለበት ወይስ እንዴት ታድርግ? እንዲሁም ሴት ልጅ ሐይድ ላይ እያለች ጀናዛ ማጠብ ትችላለች? ያብራሩልኝ የሚል ጥያቄ ነው። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። አማ በዕድ አላሁመ ላ ዒልመ ለና ኢላ ማ ዐለምተና ኢነከ አንተል ዐሊሙል ሐኪም ያ ሙዐሊመ አደመ ወኢብራሂም ዐልምና ወያ ሙፈሂመ ሱለይማን ፈሂምና ወአዑዙ ቢከ አላሁመ አን አቁለ ፊከ ማ ለይሰ ሊ ቢሂ ዒልሙን ፈአضለ ወኡضል። አማ በዕድ ዛሬ ከምናያቸው ጥያቄዎች የመጀመሪያው አንዲት ሴት ከሐይዷ ለፈጅር ሶላት ብትጠራ ኢሻን ቀዷ ማውጣት አለባት ወይስ ፈጅር ብቻ ነው መስገድ ያለባት? ኢሻ ላይ የጠራች ሴት መግሪብን ቀዷ ታውጣ ስለሚባል ይህንስ እንዴት ይታያል የሚል ጥያቄ። የጠራቸው ጎህ ከቀደደ የፈጅር ሶላት ወቅት ከገባ በኋላ ከሆነ ግዴታ የሚሆንባት ፈጅር ሶላትን መስገድ ብቻ ነው። የኢሻ ሶላት ወቅቱ ስለተጠናቀቀና ስላበቃ ኢሻን ቀዷ ማውጣት አለባት የሚባለው የፈጅር ሶላት ወቅት ከመግባቱ በፊት ከጠራችን። የኢሻ ሶላት ወቅት ሳያበቃ የጠራች ሴት ታጥባ ኢሻንም መግሪብንም ቀዷ ማውጣት አለባት። ምክንያቱም በችግር ጊዜ መግሪብን ከኢሻ ጋር መስገድ ስለሚቻልና ለበሩራ ለተገደደ ሰው የኢሻ ሶላት ወቅቱ እስከ ፈጅር ስለሚዘልቅ ከፈጅር በፊት የጠራች ሴት ኢሻን ቀዷ ማውጣት አለባት። ኢሻ ቀዷ ሲወጣ በችግር ጊዜ በበሩራ በህመም በጉዞ ምክንያት መግሪብ ከኢሻ ጋር ይሰገዳልና የኢሻ ወቅት እስካለ የመግሪብም ወቅት እንዳለ ነውና የሚቆጠረው ሁለቱንም መስገድ አለባት የሚል አቋም ያላቸው ሊቃውንት አሉ። ሌሎች ደግሞ የመግሪብ ወቅት በሰዓቱ ተጠናቋል፣ የጠራቸው የተለመደው የመግሪብ ሶላት ወቅት አልፎ የኢሻ ሶላት ወቅት ብቻ ያለ ከሆነ የጠራቸው ግዴታም የሆነባት ኢሻን መስገድ ነው የሚል አቋም ነው ያላቸው። አኩሊ ሐል መንገደኛ በመንገድ ምክንያት መግሪብና ኢሻን ከሁለቱ በአንዱ ወቅት መስገድ እንደሚችለው በምርጫው በጉዞ ምክንያት በህመም ምክንያት መግሪብና ኢሻን አብሮ የሚሰግድ ሰው በሐይድ ምክንያት የመግሪብ ወቅት ካለፈ በኋላ በኢሻ ሶላት ወቅት የጠራች ሴት ኢሻንም መግሪብንም መስገድ የተሻለ ነው። ግዴታ ነው ለማለት ግን አይቻልም። ግዴታ የሚሆንባት ስትጠራ ጊዜው ያልተጠናቀቀውን ሶላት መስገዱ ብቻ ነው። ጥያቄው ላይ ግን ያለው ከሐይድ ለፈጅር ሶላት ብትጠራ ነው የሚለውና የኢሻ ሶላት ወቅት ተጠናቆ የፈጅር ሶላት ወቅት ከገባ በኋላ ከሆነ የጠራቸው ግዴታ የሚሆንባት ፈጅርን ብቻ መስገድ ነው። ሌላኛው ጥያቄ ያለማቋረጥ ዝም ብሎ የሚፈስ ፈሳሽ ለእያንዳንዱ ሶላት ሙሉ ትጥበት ነው የሚያስወጅበው ወይስ ውዱእ ብቻ ነው? ለምሳሌ እንደ በሽታ ደም፣ እንደ ነጭ ፈሳሽና የመሳሰሉት በተከታታይ ሲፈሱ እንዴት ማድረግ አለብን የሚል ጥያቄ ነው። ሙሉ ገላን መታጠብ ግዴታ የሚያስደርገው የወር አበባ ደም ወይም የወሊድ ደም ነው። የበሽታ ደም ለእያንዳንዱ ሶላት በየጊዜው ገላ መታጠብን ግዴታ አያደርግም። በበሽታ ደም ምክንያት የወር አበባ ደሟ የተዛባባት ሴት
ወሩን ሙሉ ወይም አብዛኛውን ዝም ብሎ የደም መፍሰስ ችግር ከገጠማት ከወሩ ውስጥ ይሄ ችግር ከመከሰቱ በፊት የወር አበባ ደም ቀናቶች ናቸው የምትላቸው ቀኖችን ወይም ደግሞ ደሙን በመልኩ በሽታው በስሜቱ ለይታ የወር አበባ ደም ቀናት ናቸው የምትላቸው ቀኖችን ስታጠናቀቅ ብቻ ነው መታጠቡ ግዴታ የሚሆንባት እንጂ የሚወርደው የሚፈሰው ደም የበሽታ ደም መሆኑን ከማወቅ ዋጋ ለእያንዳንዱ ሶላት ታጠቢ አትባልም። ከሴት ልጅ ማህፀን የሚወጣ ፈሳሽ ከስሜት ጋር የተያያዘ ከሆነና የሚወጣው በንዝረት በደስታ ስሜት ከሆነ የዘር ፈሳሽ ነው ሊሆን የሚችለው። እንዲህ አይነት ፈሳሽ ከወጣ ገላን መታጠብ ግዴታ ይሆናል። ሲወጣ ንዝረት ስሜት ሳይኖረው ስለ ተቃራኒ ጾታ በማሰብ ወይም ከትዳር አጋር ጋር በመነካካት የሚወጣ የዘር ፈሳሽ ደረጃ ያልደረሰ ሲወጣ ማይታወቅ ከወጣ በኋላ ብቻ የሚታወቅ መዲ የሚባል አይነት ፈሳሽ ከሆነ ይህ ውዱን ያፈርሳል። ሰውነት ልብስ ከነካ ይነጅሳል። ለዚህ የነካውን ቦታ ማጠብና ውዱ ማድረግ ነው። ከዚህ በተረፈ ተፈጥሯዊ የሆነ ከሴት ልጅ ማህፀን የሚወጣ እርጥበት ነጃሳ አይደለም። የገላት እጥበትንም ግዴታ አያደርግም። ውዱ ነው የሚያፈርሰው። የበሽታ ደም ዝም ብሎ የሚፈሳት ሴት ትጥበት ግዴታ አይሆንባትም። የተወሰኑ ሊቃውንት ለእያንዳንዱ ሶላት ካልቻለች ለሁለት ሶላቶች አጠጋግታ ለመግሪብና ለኢሻ ለዙህርና ለዓስር ለፈጅር ለብቻው ብትታጠብ መልካም ነው። ካልቻለች በቀን አንዴ ብትታጠብ መልካም ነው ያሉበት ሁኔታ አለ። በነቢይ ዘመን የተለያየ የደም መፍሰስ ችግር የገጠማቸው ሴቶች ነበሩና ምን ማድረግ እንዳለባቸው ነቢይን ሲያማክሩ ማናቸውንም ለእያንዳንዱ ሶላት ታጠቡ ብለው አላዘዙም። አንዳንድ ሷሃባ ሴቶች ግን በራሳቸው ጊዜ ይሄን ያደርጉ እንደነበረ ተነግሯል። ሴት ልጅ ካልከበዳት ካልተቸገረች ለእያንዳንዱ ሶላት ብትታጠብ ለሁለት ሶላቶች አንዴ ብትታጠብ ወይም በቀን አንድ ጊዜ ብትታጠብ በበጎ ፈቃደኝነት በራሷ ፍቃድ የምታደርገው ነገር ሆኖ ይበልጥ ለሶላት ንጹህ ለመሆን ቀሏት ለመስገድ ብላ ብታደርግ መልካም ሊሆን ይችላል። ግዴታ ግን አይደለም። በበሽታ ምክንያት ዝም ብሎ የሚፈስ ደም ውዱ ያፈርሳል አያፈርስም? ሁለቱም ተብሏል። በርካታ ሊቃውንት የበሽታ ደም ውዱ ስለሚያፈርስ አንዴ ባደረገችው ውዱ አንድ ሶላት ነው መስገድ የምትችለው። ዙህር ባደረገችው አስር መስገድ አትችልም። ውዱ ያደረገችለትን ሶላትና ከሱ ጋር ከፊት ከኋላ የተያዙ ባዕድያ ቀብልያ ሱናዎችን ነው መስገድ የምትችለው እንጂ ከዛ በኋላ የበሽታ ደም መውጣቱ እስከተረጋገጠ ድረስ ውዱ ይፈርሳል የሚል አቋም አላቸው። ነገር ግን ከማስረጃ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ለእያንዳንዱ ሶላት ውዱ አድርጊ ካለ ማለታቸው አንፃር እንደዚሁ ደግሞ ይሄ ነገር መቆጣጠሩ ከባድ ስለሚሆን በሌላ ውዱ በሚያፈርስ ነገር ውዱ እስካልፈረሰ ድረስ መቼም መፍሰሱ የማይቆመው ደም የሰገደችም ሊፈስ የሚችለው ደም ስለፈሰሰ በዚህ ብቻ ውዱ ፈርሷል አይባል። ሆኖም ካልተቸገረች ከኺላፍም ለመውጣት ለእያንዳንዱ ሶላት እስትንጃ አድርጋ ንጽህናዋን ጠብቃ ውዱ አድርጋ ብትሰግድ የተሻለ ይሆናል። ትጥበት ግን ግዴታ የሚሆነው ከወሊድ ደም ሲጠሩ ወይም የወር አበባ ደም ሲቆም። ሌላኛው ጥያቄ ቀብርን ከፍ ማድረግ አይፈቀድም ሲባል ቀብሩ ላይ ትልቅ ድንጋይ ማድረግ አይቻልም ለማለት ነው? ቀብሩን በጣም አስረዝሞ መቆፈር አይፈቀድም ለማለት ተፈልጎ ነው? የሟችን ስምስ ቀብር ላይ መጻፍ ይፈቀዳልን? ያብራሩልን የሚል ጥያቄ ነው። የቀብር ጥልቀት መካከለኛ ቁመና ያለው ሰው ቁመናና እጆችን ወደ ግራና ቀኝ መዘርጋት በሚችልበት የጎን ስፋት ነው የሚቆፈር። ጀናዛ ከተቀበረ በኋላ ወደ ላይ የሚኖረውን ከፍታ በተመለከተ ቀብርን ከፍ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ከአንድ ስንዝር በላይ ከፍ ማለት የለበትም። መሃሉ እንደ ሻኛ ከፍ ቢል ጉብ ቢል የተሻለ ነው። ዝናብ ሲዘንብ ላዩ ላይ ውሃ እንዳይጠራቀምበት ወደ ጎንና ጎን እንዲፈስ። ነብዩ ሰለላሁ ዐለይሂ ወሰለም አሊ ኢብኑ አቢ ጣሊብን ለትምህርት ሲልኩ ምስልን ቅርጻ ቅርጽን አይተህ ሳታስወግደው ሳታጠፋው እንዳታልፍ፣ ከፍ ያለ ቀብርም ካየህ ዝቅ ሳታደርገው ሳታስተካክለው እንዳታልፍ ብለዋል። ቀብር መሆኑ ታውቆ እንዲከበር እንዳይረገጥ እንዳይቆምበት ዳግም እንዳይቆፈር ለማወቅ ያክል አንድ ስንዝር ከፍ ካለ በቂ ነው። ቀብር ሲቆፈር የወጣው አፈር ጀናዛ ከገባ በኋላ ሲመለስ ላዩ ላይ ለመደልደል በቂ ነው።
ሌላ ተጨማሪ አፈር ያመጡ መከመር፣ በጣም ከፍ ማድረግ፣ ላዩ ላይ ሊሾ መስራት፣ ቤት መገንባት አያስፈልግም። ይህ እንዳለ ሆኖ ቀብሩ አፈሩ እንዲጠበቅ ምልክት እንዲሆን ዳርና ዳር ላይ መሃል ላይ ድንጋይ ቢደረግ ችግር የለውም። ነገር ግን ድንጋዮች በዝተው እንደ ግንብ መሆን የለበትም። ቀብር ላይ መገንባትን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ቀብርን ጀሶ መቀባትን ከልክለዋል። መጽሐፉን በተመለከተ በግልጽ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ መጽሐፍን ከልክለዋል። የሟች ዘመዶች ሊዘይሩት የቀብሩን ሁኔታ ሊያዩ ሲሄዱ ለይተው ያውቁት ዘንድ ሌላ ሟች ቤተሰብን በአቅራቢያው ክፍት ቦታ ካለ ካጠገቡ ይቀብሩ ዘንድ ምልክት ማድረግ ሊያስፈልግ ስለሚችል ድንጋይና መሰል ነገሮችን ምልክት ማድረግ ይቻላል። በተረፈ ቀብር ላይ ድንጋይም ላይ ይሁን ቆርቆሮና ላሜራ መሰል ነገር ላይም ጽፎ ማቆም መስከል ይሁን የተከለከለ ነው። ጃብር ኢብኑ አብዱላህ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ቀብርን ጀሶ መቀባት፣ ቀብር ላይ መቀመጥ፣ ቀብር ላይ መገንባት፣ ቀብር ላይ መጻፍን ከልክለዋል ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ነገሮችን ቀብር ላይ ማድረግ እንደከለከሉ ኢማሙ ትርሚዚ ሌሎችም በትክክለኛ ሐዲስ ዘግበዋል። ሌላኛው ጥያቄ መስጂድ ነበዊ ምስልና የካዕባ ምስል ያለበት መስገጃ ላይ እንዳትሰግዱ ሲባል ሰማሁ። ይህ ነገር እንዴት ነው? መስገድ ይቻላል ወይስ አይቻልም? ያብራሩልኝ የሚል ጥያቄ ነው። የሚሰግዱበት ነገር ልሙጥ ቢሆን መልኩ ወጥ ቢሆን ምንም ሐሳብ የሚሰርቅ ነገር ባይኖርበት የተሻለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልብስ ስጦታ መጥቶላቸው ሶላቱን እንደጨረሱ ይሄን ስጦታውን ለሰጠኝ ሰው ወስዳችሁ ስጡት፣ አሁን እየሰገድኩ አዘናጋኝ፣ እንደዚህ ያልሆነ ሐሳብ የማይሰርቅ ጨርቅ እንዲቀይርልኝ እዘዙት ንገሩት ብለዋል። ከዚሁ በመነሳት ማንኛውም ሶላት ውስጥ ሐሳብ የሚሰርቅ ነገር ሁሉ የተጠላ ነው የተወገዘ ነው ተብሏልና የሚሰግዱበት መስገጃ አበባዎች ያሉት የተለያዩ ዲዛይኖች ያሉት የካዕባ የመዲና ወይም የቤተል መቅዲስ የፍልስጤም የአቅሷ መስጂድ ምስሎች ያሉት ባይሆን ይመረጣል። ነገር ግን እንደዚህ አይነት ምስል ያላቸው ምንጣፎች ላይ መስገዱ ችግር የለውም። ከመወስወሱ አንፃር ሐሳብ ከመስረቁ አንፃር ነው የሚከለከለው። አሊያ ደግሞ የሚሰገደው ለዚህ ምንጣፉ ላይ ላለው ስዕል ምስል ይመስላል ከተባለ ነው የሚከለከለው እንጂ በእንዲህ አይነት መስገጃ የተሰገደ ሶላት ስለሚበላሽ አይደለም። ሌላኛው ጥያቄ 9 ወር ሞልቶት የተወለደና ወዲያውኑ የሞተ ልጅ አቂቃ ማውጣት ይቻላል ወይ? ካወጡስ በተወለደበት እና በሞተበት ሀገር ነውን መውጣት ያለበት ወይስ ወደ ኢትዮጵያ ልኮ በሙስሊም በጎ አድራጎት ድርጅት ማውጣት ይቻላል የሚል ጥያቄ ነው። ነፍስ ከተዘራበት በኋላ የሞተ ጽንስ አቂቃ ይወጣለታል። ስለዚህ 9 ወር ሞልቶት የተወለደና ወዲያው የሞተ ሕፃን ልጅ አዎ አቂቃ ይወጣለታል። አቂቃው እዛው በተወለደበት አካባቢ ወላጆቹ ራሳቸው ወይም ከሁለት አንዱ ቢያወጡለት መልካም ይሆናል። እዛ ቦታ ላይ ማድረግ ካልቻሉ ወይም ሌላ አካባቢ ላይ ይበልጥ ከአቂቃው ሊጠቀም የሚችል የተቸገረ ሰው ያለበት ቦታ ላይ ማድረግ ካስፈለገ ውክልና ተሰጥቶት አማናን ጠብቆ አድርግ የተባለውን አድርግ በተባለው መልኩ የሚያደርግ ግለሰብም ይሁን ተቋም ካለ ወክሎ ማስደረግ ይቻላል። ሌላኛው ጥያቄ በቀበሌ በኩል ዘይት፣ ስኳርና የመሳሰሉት ይሰጣል። እናቴ 10 ልጅ ወልዳለች፣ ግን ከእርሷ ጋር ያለነው 5 ነን። ነገር ግን 10 ነን ብላ የ10 ሰዎችን ትወስዳለች። እንዲሁም ወንድሜ እናቴ አስመዝግባዋለች፣ ሚስትም ልጅም የለውም። ግን እሱም በውሸት ባለትዳር ነኝ 5 ቤተሰብ አለኝ ብሎ አስመዝግቧል። የራሱን ዘይትም ይሁን ስኳር ያመጣል። ይህ ትክክል አይደለም፣ ውሸት ሐራም ነው። አልሰማም አሉኝ ወይም ስላቸው አልሰማም አሉኝ ለማለት መሰለኝ። ሀገሩ ሁሉ እንዲህ ያደረገ እንዴት እንዲህ ትያለሽ ይሉኛል። እናቴ ጋር ተመዝግቤያለሁ፣ ወንድሜም እያመጣ ነው። እኔ ነይቼ የራሴን ድርሻ ነው የምበላው እያልኩ ነው። ለብቻዬ አልበላም፣ ምን ማድረግ አለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ቁርአን ላይ ያ አዩሃ አለዚነ አመኑ ዐለይኩም አንፉሰኩም ላ የዱሩኩም መን ضለ ኢዛ እህተደይቱም ብላ ሰው ራሱን ነው ማዳን ያለበት።
ስለራሱ ነው መጨነቅ ያለበት። ሰው ወንጀል ሰራ ብሎ ወንጀል መስራት የለበትም። በተለይ የሚበላ ነገር የሚለበስ ነገር ሙእምን ዘንድ በጣም ጥንቃቄ ሊደረግለት ይገባል። አንድ ሰው እጁን አንስቶ ያ ረብ ጌታዬ ሆይ እንዲያርግልኝ ጌታዬ ሆይ ማረኝ ይላል። የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ሐራም ነው፣ ሰውነቱ የደለበው በሐራም ነው። እንዴት አላህ እሺ ይለዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተኛውም በሐራም የደለበ ሰውነት የጀሃነም እሳት ትገባዋለችም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኩሉ ሚነ ጠይባቲ ወዕመሉ ሷሊሓ የሚል የቁርአን አንቀጽም አለ። ሐላል ንጹህ የተፈቀደን ነገር ብሉ፣ መልካም ስራም ስሩ ብሏል። አንዲትን ቴምር መንገድ ላይ አግኝተው በልተው ነቢ ሳይተኙ እንዳደሩ ተነግሯል። ለኔ ማይፈቀድ ቢሆንስ ብለው። ስለዚህ ሙስሊም የሚበላውን ነገር ከየት እንዳመጣ በመልኩ እንዳመጣ ሊያጣራ ይገባዋል። በውሸት የመጣ በረካ አይኖረውም፣ አኺራ ላይ ያስጠይቃል። የሌሎችን ሐቅ መሻማት ነው የሚሆነው። የቤተሰብ አባል 5 ከመሆኑ ጋር 10 ነን ብሎ ማምጣት ለሌሎች 10 የተጎዱ አቅመ ደካማ የሆኑ ሰዎች ሊደርስ የሚገባውን ያለ አግባብ ዋሽቶ አጭበርብሮ አታሎ ማምጣት ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ያታለለ ከኛ አይደለም ብለዋል። ማታለል የሙስሊም ባህሪ አይደለም። በውሸት የመጣ በረካ አይኖረውም። ሻጭና ገዥ እውነት ከተናገሩ ስለሚሸጡት ስለሚገዙት ነገር ሁሉን ነገር ግልጥ አድርገው ካስረዱ አላህ ሽያጫቸውን በረካ ያደርግላቸዋል። ከዋሹ ከደበቁ አላህ በረካ ቢስ ያደርግባቸዋል ብለዋል። ስለዚህ በሐቅ በእውነት የተገኘ ትንሹንም አላህ በረካ ያደርገዋል፣ ያጠግባል፣ ይበረክታል። በመዋሸት በማጭበርበር ያመጡት ደግሞ በረካ ቢስ ይሆናል። መቼ እንዳለቀ አይታወቅም፣ ሲበሉትም አያጠግብም። ስለዚህ እናት ወንድም አላህን ሊፈሩ ሐቅ ሊናገሩ ይገባቸዋል። ጠያቂዋ ከሷ የሚጠበቀው መምከር ብቻ ነው፣ አላህን ፍሩ ብቻ ማለት ነው። ከዛ በኋላ የጥያቄው መጨረሻ ላይ እንደተባለው የቤተሰብ አባል እንደመሆኗ በሷ ስም የመጣውን እንደምትበላ አድርጋ ነይታ ብትበላ ችግር የለውም። ከተቻለ በዚህ መልኩ ያመጣችሁትን አልበላም ማለት መልካም ነው። አማራጮች ካሉ እነሱን ከማስተማር አንፃር የሚጠቅማቸው ተጽዕኖ የሚያደርግባቸው ከሆነ የነሱ ትልቁ ማስረጃቸው ሁሉ ሰው የሚያደርገውን እንዴት ያለሽ ነው። በአላህ የከፈረ ሰው አለ። ኸምር የሚጠጡ ብዙ ሰዎች አሉ፣ የሚያመነዝሩ ብዙ ሰዎች አሉ፣ የሰው ህይወት የሚያጠፉ ብዙ ሰዎች አሉ። ታዲያ እነዚህ የሚያደርጉትን እኛ ተከትለን እናደርጋለን ወይ? አላዋቂዎች ማድረጋቸው ማስረጃ ነው ወይ? መመሪያችን ቁርአን፣ አርአያችን ነቢ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐላል እንድንበላ ወደ ሆዳችን ሐራምን እንዳናስገባ አዘውናል። ሌላኛው ጥያቄ ሴት ልጅ ስትሞት ጸጉሯ በቀጫጭኑ ሹሩባ ተሰርታ ከነበረ ግዴታ ጸጉሯ መፈታት አለበት ወይስ እንዴት ታድርግ? እንዲሁም ሴት ልጅ ሐይድ ላይ እያለች ጀናዛ ማጠብ ትችላለች? ያብራሩልኝ የሚል ጥያቄ ነው። ሴት ልጅ ጀናዛዋ ሲታጠብ ጸጉሯ ለ3 ተከፍሎ ወደ ኋላ መሰራቱ ሱና ነው፣ ተወዳጅ ነው። ነገር ግን ሴት ልጅ ስትሞት ጀናዛዋ ሲታጠብ ወይም ከታጠበ በኋላ ጸጉርን ለ3 ከፍሎ መስራቱ ሱና እንጂ ዋጅብና ግዴታ አይደለም። ስለዚህ ሹሩባም ይሁን በሌላ መልኩ እንደተሰራ ቢተው አልያ ደግሞ ምንም ሳይሰራ ቢተው ችግር የለው። ዋናው ነገር ጀናዛው ሲታጠብ ጸጉሯ ሙሉ በሙሉ እስከ ውስጥ መራሱ ውሃ መግባቱ ብቻ ነው መረጋገጥ ያለበት። ሴት ልጅ ሐይድ ላይ ያለች ጀናዛ ማጠብ ትችላለች ወይ? አዎ ማጠብ ትችላለች። ጀናዛ ጋር የወር አበባ ደም ላይ ያለች ሴት ጀናባ ላይ ያለ ሰው መቅረብ የለበትም የሚል አቋም ያላቸው አንዳንድ ሊቃውንት አሉ። ነገር ግን ራጅሑና ትክክለኛው በርካታ የሻፊዕያ መዝሀብ ተከታይ ሊቃውንትም የመረጡት የወር አበባ ደም ላይ ያለች ሴትም ትሆን ጀናባ ላይ ያለ ወንድም ይሁን ሴት ጀናዛም ቢያጥብ የሚያጥብን ሰው ቢያግዝ ጀናዛ ያለበት ቦታ ክፍል ላይ ቢገኝ ምንም ችግር የለውም። አንዳንዶች የወር አበባ ደም ላይ ያለች ሴት እነዚሁ የወሊድ ደም ያለች ሴትም ወከዛልክ ጀናባውን ያላወረደ ያልታጠበ ሰው ጀናዛ ያለበት ክፍል ባይገባ ጀናዛ አጠገብ ባይደርስ ከፍ ሲል ደግሞ ባያጥብ ይሻላል ያሉበት ሁኔታ አለ። ይሄ ማስረጃ የለውም። ሙስሊም በምንም ሁኔታ አይነጅስም። ጀናባ ላይ ቢሆንም ባይሆንም ሙስሊም ጣሂር ነው፣ ንጹህ ነው። ሌላኛው ጥያቄ በስደት ዓለም ላይ ብዙ ጊዜ ስራ በደላላ ነው የሚገኘው። ነገር ግን
ሙስሊም የሆነ ሰው የደላላ ተቀብሎ ማስገባት ይችላል ወይስ አይችልም የሚል ጥያቄ ነው። ይሄ ሳምሳራ በመባል ይታወቃል። ሰዎችን ሻጭና ገዥን አከራይና ተከራይን ያገናኙ ከሁለቱም ወይም ከአንዱ ማታለል ማጭበርበር ሳይኖርበት እንደዚህ አይነት ስራ የሚሰሩ ሰዎች ዘንድ በተለመደው ህግ መሰረት በይፋ በግልጽ ከሆነ የሚቀበሉት ምንም ችግር የለውም። ከተወከሉ ነው እንዲህ አይነት ነገር ግዛልኝ ተብሎ የተወከለ ሰው ተወካይ መሆኑን ትቶ እንደ ደላላ አድርጎት ከወከለው አካልም የድለላ ሊወስድ ከሌላኛው አካልም እንደገና የድለላ ብሎ ያገኝ አይገባው። ደላላ ከሆነ የድለላ ስራውን ሰርቶ እሱ የሰራውን አይነት ስራ ለሰሩ ሰዎች የሚከፈለውን አይነት የታወቀን አይነት ክፍያ ሊቀበል፣ ከሁለቱም ከሆነ ከሁለቱም፣ ከአንዱ ከሆነ ከአንዱ ሊቀበል ይችላል። ነገር ግን እንዲህ ነገር አድርግልኝ ተብሎ ቤት ግዛልኝ ተብሎ ተወክሎ እንደ ተወካይ የሚደረግለት ነገርም ኖሮ ከወከለው አካልም ግን የድለላ ብሎ ወስዶ ከሌላኛውም አካል ወስዶ በሶስት በኩል ያገኘ እንደሆነ በአንድ ጉዳይ ላይ ሁለት አይነት ውል ሽያጭ የተከለከለ ነው። ወከዛሊክ ብዙ ጊዜ የድለላ ስራ ውሸት ይበዛበታል። እጅ ላይ በሌለ ነገር የድለላ መቀበል ይኖርበታል። ከእንዲህ አይነቱ ነገር ሙስሊም ሊርቅ ሊጠነቀቅ ይገባዋል። በተረፈ ሐላል የሆነ ስራ አገናኝቶ የተፈቀደን ስራ የሚሰሩ ሰዎችን ሰራተኛ ለሚፈልግ ሰው አቅርቦ ግልጽ በሆነና ሸሪዓን በጠበቀ መልኩ የድለላ ስራ ሰርቶ ገንዘብ የሚያገኝ ሰው ምንም ችግር የለው። ሌላኛው ጥያቄ ጥርሴን ለማሳሰር ፈልጌ ሐራም ነው ተባልኩ። እኔ ጥርሴ የማሳስረው ለውበት አይደለም። አንደኛው በጣም ክፍት ሆኖ ከላይኛውና ከታችኛው አልገጣጠምም አለኝ። ምግብ ለመብላት ሁላ እያስቸገረኝ ነው። ባሳስረው ችግር አለው ወይ ያብራሩልኝ የሚል ጥያቄ። ጥርስ ፍንጭት ማሰራት የጥርስን ተፈጥሯዊ ቅርጽ ያለ ምክንያት ማስቀየር የተከለከለ ነው። የአላህን እርግማን የሚያስመጣ ነው። ነገር ግን በጣም ተወላግዶ ሲናገሩ ሲስቁ አፍን ሲከፍቱ የሚያሸማቅቅ ከሆነ አሊያ ደግሞ ጥያቄው ላይ እንደተነገረው ለመመገብ የሚያስቸግር ከሆነ ወይም ከታመመ لإزالة العيب እንከንን ችግርን ለማስወገድ ከሆነ ምንም ችግር የለውም። የተከለከለው ሊልሁስን ነው። ሐዲሱ ላይ በግልጽ ምክንያቱ ተቀምጧል የተከለከለበት። ለማማር ብለው ፍንጭት የሚያሰሩ የተረገሙ ናቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለማማር ሳይሆን እንከንን ጉድለትን ችግርን ለማስወገድ እስከሆነ ድረስ የጤና ባለሙያ አማክሮ ይሄ እንዲህ መደረግ አለበት ካልሆነ ይጎዳል ብሎ ከሆነ ማሳሰሩ፣ ማስቀየሩ፣ ማስተከሉ ምንም ችግር የለው። የተስተካከለና ሙሉ ጥሩ የሆነን ጥርስ ይበልጥ ለማማር ብሎ በትንሹ መወላገድና መጠጋጋት ወይም መራራቅ ቢኖረውም የሚያስከትለው ችግር የጎላ የሚያስከትለው ችግር የሌለን ጥርስ ለማማር ብሎ ማሳሰር በዚህ ላይ ገንዘብ ማባከን ጊዜ ማባከኑ ነው የሚከለከለው። ሌላኛው ጥያቄ እኔ ስተኛ ቁርአን ከፍቼ ካልተኛሁ ሌሊቱን ሙሉ መተኛት አልችልምና ቁርአን ሲተኛ አይከፈትም ሐራም ነው ተባልኩ። ይህ ትክክል ነው? አይደለም፣ ስህተት ነው። ሰዎች ዲንን በተመለከተ እንደፈለጉ ከማውራት ሊታቀቡ ይገባቸዋል። ካልሆነ ግን የቂያም ቀን አላህ ላይ በመዋሸት ወንጀል ተከሰው ጀሃነም ይወርዳሉ። አላህ ላይ ውሸትን ከሚቀጥፍ ሰው የበለጠ ማን በዳይ አለ ብሏል አላህ ተባረከ ወተዓላ። አላህ ሐራም ያላደረገውን ነብዩ ሐራም ያላደረጉትን ሐራም ነው ማለት አላህ ላይ መዋሸት ነው፣ ነቢ ላይ መዋሸት ነው። ወላ ተቁሉ ሊማ ተሲፉ አልሲነቱኩም አልከዚበ ሃዛ ሐላሉን ወሃዛ ሐራሙን ሊተፍተሩ ዐላ አላህ አልከዚብ ኢነል ለዚነ የፍተሩነ ዐላ አላህ አልከዚበ ላ ዩፍሊሑን ይላል ቁርአን። እንዲሁ ምላሳችሁ መላወስ መንቀሳቀስ መቅጠፍ ስለሚችል ብቻ ይሄ ሐላል ነው ይሄ ሐራም ነው አትበሉ። ይሄ አላህ ላይ መዋሸት ነው የሚሆነው። አላህ ያላለውን እንዳለ ማድረግ ነው የሚሆነው። ሰዎችን ከዲን ማራቅ፣ ግራ ማጋባት፣ ከኸይር ማገድ፣ ወደ ሸር መውሰድ ነው የሚሆነው። እነዚያ አላህ ላይ ውሸት የሚቀጥፉ አይድኑም ብሏል አላህ። እንቅልፍ እስኪ ወስደኝ ድረስ ቁርአን አደምጣለሁ ብሎ አንድ ሰው ቁርአን ከፍቶ ቢተኛ ምንም ችግር የለም። ቁርአንን እንድናደምጥ አላህ አዘውና ነብዩ ሰለላሁ ዐለይሂ ወሰለም ከሌላ ሰው ቁርአን ያደምጡ ነበር። በጊዜ አልተገደበም።
ቀን ላይ አድምጡ፣ ማታ ላይ አታድምጡ፣ ቁጭ ብላችሁ አድምጡ፣ ጋደም ብላችሁ አታድምጡ አልተባለም። በየትኛውም ሰዓት ላይ ቁርአንን ከፍቶ የሆነ ደቂቃ ላይ ሳልፍ ሰምቼ ልጠቀም እችላለሁ ካለ ማንኛውም ሰው ማንኛውም ሰዓት ላይ መክፈት ማድመጥ ይቻላል። እንቅልፉ ወስዶም ቁርአን ተከፍቶ አእምሮ ይሰማል የሚሉ ጥናቶች እንዳሉም ተነግሯል። የሰው ልጅ ቢተኛም በጆሮ ባይሰማም ነገር ግን ቁርአን ልብ ላይ አእምሮ ላይ ተጽዕኖ የማሳደር አቅም አለው። ወለው አነ ቁርአንን ሱይረት ቢሂል ጅባሉ አው ቁጥዐት ቢሂል አርዱ አው ኩሊመ ቢሂል መውታ ሙታንን የሚያናግር መሬትን የሚሰነጣጥቅ ጋራዎችን ሚንድ የሚያስወግድ ቁርአን ቢኖር ይሄ ቁርአን ነበር የሚሆነው። ይሄን የማድረግ አቅም አለው ቁርአን ያለና አላህ ሙታን የማናገር አቅም ያለው ቁርአን የተኛ ሰው ጆሮ ባይሰማም ልቡ ላይ አእምሮ ላይ መልካም ተጽዕኖ ሊያደርስ ይችላል። ዋናው ነገር ቁርአንን በንቀት እንደ ጫወታ እንደ ተራ ነገር ቆጥሮ የቁርአንን ክብር ማይመጥን ቦታ ላይ ከፍቶ መተው ይሄ ነው አይገባም። የቁርአንን ክብር ይነካል ሊባል የሚችለው እንጂ ቁርአንን የሚወድ ቁርአንን የሚያከብር ሰው በበቂ ምክንያት ቁርአን ከፍቶ ቢተው እንቅልፍ እስኪወስደኝ ድረስ አደምጠዋለሁ፣ ስራ እየሰራው ስሄድ ስመጣ አደምጣለሁ ቢል ምንም ችግር የለውም። በዛ ላይ ሪከርድ ተደርጎ ወይም ተቀጥቶ የተቀመጠና ቀጥታ የሚቀራም አንድ አይደለም። አብዛኞቹ ቁርአንን ስለመስማት የሚነገሩ ህጎች ቀጥታ የሚቀራ ነው፣ አጠገባችን ሆኖ የሚቀራ አሊያ ደግሞ ላይቭ የተቀራ በቀጥታ ስርጭት ወደኛ የሚደርስ ሲሆን ድሮ ተቀጥቶ የተቀመጠን ካሴት፣ ሲዲ ወይም ደግሞ ፍላሽና ሚሞሪ ላይ አድርጎ መክፈት የሚፈለገው ከቁርአኑ መመከር ነው። ከሁሉም ነገር አንፃር ቀጥታ በጊዜው እንደሚቀራ ቲላዋ ላይደረግ ይችላል። ዕሙመን ስለ ዲን ስለ ሸሪዓ በድፍረት ከማውራት ልንጠነቀቅ፣ ሐላል ነው ሐራም ነው ከማለታችን በፊት ምን ይዤ ነው ሐላል ነው ሐራም ነው ምለው ልንል ይገባና እንዲሁ አፍ ስላለን ብቻ የመጣልን ሁሉ ልናወራ አይገባም። ባለስልጣን ላይ መንግስት ላይ መዋሸትን ያላለውን ብሏል ያላደረገውን አድርጓል ማለትን ከምንፈራው በላይ አላህ ላይ መልእክተኛው ላይ ዑለሞች ላይ የሌለን እርግጠኛ ያልሆንበትን ማስረጃ የሌለን ነገር ከማውራት ልንታቀብ፣ ዲንን ከማበላሸት፣ ሰዎችን ግራ ከማጋባት ልንርቅ ይገባናል። የኢማን መድከም አኺራን ስራጥን ሒሳብን ያለ መፍራት ምልክት ነው። አላህን የሚፈራ የአኺራ ጉዳይ የሚያሳስበው ንግግርን እንደ ተግባር እንደ ስራ የሚቆጥር ንግግሬ ያስጠይቀኛል ልክ እንደ ተግባሬ እንደ ስራ የሚል ሰው ንግግሩን ይቆጥባል። በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር ካልሆነ ዝም ይበል ተብሏል። ሌላው ጥያቄ እኔ ሰው ሀገር ያለሁኝ ነበር ኒካህ ያሰርኩትና የባለቤቴ ያክስቱ ልጅ በሱ ምትክ ብሎ የጋብቻ ቀለበት እሱ እንደገዛልሽ አስቢውና ልበሺ ብላ አደረገችልኝ፣ ይሄ እንዴት ይታያል የሚል ጥያቄ። የጋብቻ ቀለበት የሚባል ነገር የለም በሸሪዓችን። ከካፍሮች ጋር መመሳሰል ነው። አንድ ወንድ አንዲትን ሴት ሲያጭ አሊያ ደግሞ ኒካህ ሲያስርና ሲያገባ ከመጨረሻዋ ከትንሿ ጣት ቀጥሎ ያለው ሁለተኛ ጣት ላይ ቀለበት ማድረግ ከክርስትና እምነት ከቤተ ክርስቲያን የመጣ ነው። ከዛ በኋላ ነው አላዋቂ ሙስሊሞች ዘንድ የተሰራጨው እንጂ ነብይ፣ ሱሐቦች፣ ታቢዒዎች ሲያገቡ የጋብቻ ቀለበት ብለው ጣት ለይተው ለየት ባለ ስነ ስርዓት አያደርጉም ነበር። ስለዚህ ሙስሊም እገሊት ቀለበት አስራለች እገሌ ቀለበት አደረገላት ሊል አይገባውም። ካፍሮች በተለምዶ የጋብቻ ቀለበት ይደረግበታል በሚባለው ጣት ቀለበት ማጥለቅ የሴቷን ልብ ቀለበቱን ካደረገላት ወንድ ጋር ያስተሳስራል ብለው ስለሚያምኑ ነው ይሄ የሚያደርጉት። ስለዚህ አንዲት ሴት ይህ የጋብቻ የምትለውን ቀለበት ማውለቋ ከጋብቻ መውለቅ መስሎ ነው የሚታያት። እንደዚህ አይነት አመለካከት ያላት አላዋቂ ጃሂል አሊያ ደግሞ የካፍሮችን ፋሽንና መንገድ የምትከተል ሴት ይህ የጋብቻ የሚባለውን ቀለበቷን ካወለቀች ከኒካሁ እንደወለቀች ስለሚሰማት በባሏ ስትናደድ ቀለበቱን አውጥታ ትጥላለች። ሙስሊም ዲኑን ጠንቅቆ ሊያውቅ በዲኑ ሊኮራ ሸሪዓውን ሊጠብቅ ይገባዋል። እዚህ እንደ እስላም እንደ ሸሪዓ እንደ ሱና የጋብቻ ቀለበት የሚባል ነገር የለም። የጋብቻ ቀለበት ብሎ ካፍሮች በሚሉት ወይም አሁን ላይ ባላዋቂዎች ምክንያት በተስፋፋው ስርዓትና እምነት መሰረት አንድ ወንድ ሲያገባ ለአንዲት ሴት ቀለበት መግዛት አለበት፣
የግድ የጋብቻ የሚባል ለየት ያለ ቀለበት መግዛት አለበት። በተለመደው ስርዓት መሰረትም እሱ ራሱ እጇ ላይ ማጥለቅ አለበት መባል የለበትም። ቀለበቱን ለማጥለቅ ብሎ አላዋቂ ወንዶች ሴቶች ወዳሉበት ክፍል ሄዶ እሷ ተዘጋጅታ ጠብቀው ቀለበት ያደርግላታል። ግራ ቀኙን ሴት እያለ ወደ ሴቶች ክፍል መግባትን ነብይ ከልክለዋል። ቀለበቱ የሚደረገው ገና ኒካህ ሳያስሩ ከሆነ የእሷን እጅ መንካት ማይፈቀድለት ወቅት ላይ ከሆነ ሌላ ጥፋት ነው። ይሄ ቀለበት ልብን ያስተሳስራል፣ ፍቅር ይጨምራል። ቀለበቱ መቅረቱ ወይም መጥፋቱ መውለቁ ፍቅርን ያሳጣል ካሉ ደግሞ ሌላ ተጨማሪ ጥፋት ነው፣ የተሳሳተ እምነት ነው። ሰበብ ባልሆነ ነገር ላይ ተስፋ መጣል፣ ሰበብ ያልሆነ ነገር ሰበብ ማድረግ ወደ ሽርክም ሁሉ ሊያድግ የሚችል ነው። ቲወላ ውስጥ ሊገባ የሚችል ነው። አቲወለቱ ሽርክ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መስተፋቅር ሽርክ ነው ብላ። ይሄ የመስተፋቅር አይነት ነው። ቀለበት ስላደረጉ ፍቅር ይጨምራል ብሎ ማመን። ፍቅር የሚጨምረው አላህን በመፍራት የትዳር አጋርን ሐቅ በመጠበቅ መብትና ግዴታን በማወቅ በመተዛዘን በመከባበር። ስለዚህ እንደዚህ አይነቱ ቀለበት የተሰጠው ከጮኛ ወይም ከትዳር አጋርም ይሁን ከትዳር አጋር ዘመድም ይሁን ከሴት ልጅ ዘመድም ይሁን ከጓደኛም ከማንም ይሁን የጋብቻ ቀለበት ተብሎ የተሰራውን ቀለበት የጋብቻ ቀለበት ማድረጊያ ጣት ላይ ሆን ብሎ ይሄ ማድረጉ የተከለከለ ነው። ምክንያቱም በቤተ ክርስቲያን እምነት መሰረት እንደዚህ አይነቱን ቀለበት ሲያደርጉ መጀመሪያ ላይ በስመ አብ ይላሉ፣ አውራ ጣትን የነኩ። ከዛም አስከትለው አመልካች ጣትን የነኩ ወወልድ ይላሉ። ሶስተኛ ደረጃ ላይ የመሃሏን ጣት የነኩ ወመንፈስ ቅዱስ ይላሉ። ከዛ በኋላ አሜን እያሉ ነው የጋብቻ ቀለበት ማጥለቂያ ጣት የሚባለው ላይ ከትንሿ በፊት ያለችዋ ከረጅሟ ጣት ቀጥሎ ያለችዋ ጣት ላይ የሚያጠልቁት። ይሄ ከሽርክ ከኩፍር የተያዘ ተግባር ነውና ሙስሊም ከዚህ ሊርቅ ይገባዋል። ነገር ግን ባል ለሚስቱ አንዲትን ሴት ያጨ ለወደፊት የትዳር አጋሩ ሸሪዓን በጠበቀ መልኩ ስጦታ ሊሰጥ ይችላል። ከስጦታዎች አንዱ ሀብል ቀለበት ሊሆን ይችላል። ነገር ግን የጋብቻ ተብሎ መለየት የለበትም። እገሌ የሚባለው ጣት ላይ እንጂ መደረግ የለበትም ሊባል አይገባም። ይሄን ሳያምኑ በጥቅሉ ስጦታ ስለተፈቀደ ባል ለሚስቱ የተለያየ ነገር ማድረግ ስለሚችል ማድረግም ስለሚገባው ስጦታ መሰጣጠት ውዴታን ስለሚጨምር በዚህ መልኩ የተገዛን ቀለበት የተኛውም ጣት ቢያደርጉ ችግር የለውም። ዋናውን ንያውን هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። وبالله التوفيق. السلام عليكم ورحمة الله وبركاته.